ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን አበይት ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን የአፍሪካ የጸጥታና ደህንነት ተግዳሮቶች አፋጣኝ ምላሽ ለመስጠት የሎጂስቲክስና ተናባቢ የኮሙኒኬሽን አቅም መገንባት እንደሚያስፈልግ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። ሀገራዊ ምክክሩ የጠንካራ ሀገረ መንግስት ግንባታ ማሳለጫና የጋራ አሸናፊነት ማብሰሪያ መሆኑን የምክክር ጉባኤው ተመካካሪ የሲቪል ማህበረሰብ ድርጅቶች ገለጹ። አሜሪካ አጋርነቷን በማጠናከር በአፍሪካ ቅድሚያ ለሚሰጣቸው ጉዳዮች ድጋፍ ለመስጠት ቁርጠኛ መሆኗን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። የአፍሪካ ደህንነትና መረጋጋትን ለማረጋገጥ ወታደራዊ ሎጂስቲክስና የኮሙኒኬሽን አቅም መሰረታዊ ጉዳዮች መሆናቸውን የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ዮርዳኖስ አባይነህ ነኝ። አብራችሁን ቆዩ። የአፍሪካን የጸጥታና ደህንነት ተግዳሮቶች አፋጣኝ ምላሽ ለመስጠት ወታደራዊ ዝግጁነትን የሚያጠናክር ጠንካራ የሎጂስቲክስና ተናባቢ የኮሙኒኬሽን አቅም መገንባት እንደሚያስፈልግ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። ኢትዮጵያ ከአሜሪካ አፍሪካ እዝ ወይም አፍሪኮም ጋር በመተባበር ያዘጋጀችውንና ከፍተኛ የጦር መኮንኖች የተሳተፉበትን የአፍሪካ ሎጂስቲክስና ኮሙኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀምሯል። ከዛሬ ጀምሮ እስከ ሐምሌ 25 ቀን የሚካሄደው ሲምፖዚየም ዘመናዊ ቴክኖሎጂና የሎጂስቲክስ አቅምን በማሳደግ የሀገሪቱን የጸጥታ ተግዳሮቶች በጋራ መቋቋም የሚቻልበት ሁኔታ ላይ ትኩረት አድርጓል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በዚህ ወቅት እንዳሉት ኢትዮጵያ መድረኩን ለማስተናገድ መመረጧ ለሀገራዊ ጉራዊ ሰላምና መረጋጋት ያላት ገንቢ ሚና የሚመሰክር ነው ብለዋል። የ2026 የአፍሪካ የሎጂስቲክስና የኮሙኒኬሽን ሲምፖዚየም ማካሄዱም የኢትዮጵያና የአሜሪካ ስትራቴጂክ አጋርነትን የሚያንጸባርቅ መሆኑን ገልጸዋል። የአዲስ አበባን የልማት ውጤቶች ከማስገንዘብ ባሻገር መዲናዋ ሀገራዊና ዓለም አቀፋዊ ጉባኤዎችን በብቃት የማስተናገድ አቅም እንዳላት በተግባር የሚያረጋግጥ ጭምር መሆኑን ተናግረዋል። የአፍሪካን የጸጥታና የደህንነት ተግዳሮቶች አፋጣኝ ምላሽ ለመስጠት ወታደራዊ ዝግጁነትን የሚያጠናክር ጠንካራ የሎጂስቲክስና ተናባቢ የኮሙኒኬሽን አቅም መገንባት እንደሚያስፈልግም ገልጸዋል። ሲምፖዚየሙ ለሀገሪቱ ሰላም፣ ደህንነትና ዘላቂ ልማት የጋራ አቅም የሚፈጥር መሆኑን በመጠቆም ተሳታፊዎች የወደፊት የደህንነት ፍላጎቶችን ታሳቢ ያደረገ ፍሬያማ ውይይት እንዲያካሂዱም ጥሪ አቅርበዋል። ሀገራዊ ምክክሩ የጠንካራ ሀገረ መንግስት ግንባታ ማሳለጫና የጋራ አሸናፊነት ማብሰሪያ መሆኑን የምክክር ጉባኤው ተመካካሪ የሲቪል ማህበረሰብ ድርጅቶች ገለጹ። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴን ለኢዜአ እንዳሉት ምክክሩ አንዱ የሌላውን ፍላጎትና አተያይ በአግባቡ እንዲረዳ ምቹ ሁኔታ ፈጥሯል ብለዋል። በኢትዮጵያ በተለያዩ አጀንዳዎች ላይ የግል ምልከታን ማንጸባረቅ የተለመደ እንደነበረ ገልጸው ምክክሩ ዜጎች ፍላጎታቸውን ማስረዳት፣ የሌሎች ሀሳብ መስማት የሚችሉበት የጋራ መድረክ ፈጥሯል ብለዋል። ጉባኤው ለሀገር ግንባታ ገንቢና ጠቃሚ ሀሳቦች የሚነሱበት በኢትዮጵያ አዲስ ባህልና ልምምድ መሆኑን ገልጸዋል። ህብረት ዳይሬክተር አቶ መስዑድ ገበየው የሀገራዊ ምክክር ጉባኤ ለዘመናት የቆዩ ስር የሰደዱ ችግሮችን ለመፍታት ትልቅ እርምጃና ስኬት መሆኑን ገልጸዋል። ህብረቱ ከ10 በላይ ታዛቢዎች በማሰማራት በጉባኤው የብዙሃን ህብረተሰብ ተወካዮች በተለያዩ አጀንዳዎች ላይ በንቃት ሀሳብ ሲያንሸራሽሩ መታዘቡን ተናግሯል። የኢትዮጵያ ወጣቶች ፌዴሬሽን ዋና ስራ አስፈጻሚ ወጣት ዮሴፍ አበራ በበኩሉ በምክክር ጉባኤው ተሳትፎ የተለያዩ ልምድና ተሞክሮ ማግኘቱን ገልጿል። በምክክር ጉባኤው የኢትዮጵያ ከፍታ የሚያረጋግጡ ሀሳቦች እየመነጨ መሆኑን በመግለጽ ኢትዮጵያን ወደ ተሻለ ምዕራፍ ማሸጋገር የሚያስችል ስኬት እንደሚመዘገብ ተስፋ አለኝ ብለዋል። አሜሪካ አጋርነቷን በማጠናከር በአፍሪካ ቅድሚያ ለሚሰጣቸው ጉዳዮች ድጋፍ ለመስጠት ቁርጠኛ መሆኗን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። ኢትዮጵያ ከአሜሪካ አፍሪካ እዝ ወይም አፍሪኮም ጋር በመተባበር ያዘጋጀችውንና ከፍተኛ የጦር መኮንኖች የተሳተፉበትን የአፍሪካ ሎጂስቲክስና ኮሙኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀምሯል። በኢትዮጵያ የአፍሪካ አምባሳደር ኤርቪን ማሲንጋ በዚህ ወቅት እንዳሉት የአፍሪካን የጸጥታ ደህንነትን ተግዳሮቶች ለመግታት በአህጉሪቱና በዓለም አቀፍ አጋሮች መካከል ጠንካራ ትብብርን መገንባት ያስፈልጋል ብለዋል። ሲምፖዚየሙ በአፍሪካና በአሜሪካ መካከል ዘላቂ አጋርነትን በመገንባት ተቋማትን ለማጠናከር፣ ወታደራዊ ትምህርትን ለማስፋፋትና ዘላቂ የመከላከያ ኢኮኖሚን ለማበረታታት እንደሚያስችል ገልጸዋል። አሜሪካ ለአፍሪካ ሀገራት የምታደርገው የመከላከያ ድጋፍ በማጠናከር ዘላቂ ወታደራዊ ዝግጁነትን ለማጎልበት ቁርጠኛ መሆኗን ተናግረዋል። የአፍሪካ የወታደራዊ ሎጂስቲክስና ኮሙኒኬሽን መጎልበትም የዜጎች ሁለንተናዊ ደህንነትን በማስጠበቅ አህጉራዊ ንግድና ኢንቨስትመንትን ለማበረታታት ጉልህ ፋይዳ እንዳለው ተናግረዋል። በዚህም መሰረት ጠንካራ ወታደራዊ ዝግጁነትና ትብብርን በማጎልበት ሽብርተኝነትን፣ ህገወጥ የሰዎች ዝውውርን፣ የሳይበር ጥቃትንና ግጭቶችን በጋራ መከላከል እንደሚያስፈልግም አስገንዝበዋል።
የአፍሪካ ደህንነትን ለማረጋገጥ ወታደራዊ ሎጂስቲክስና የኮሙኒኬሽን አቅም መሰረታዊ ጉዳዮች መሆናቸውን የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ገለጹ። ኢትዮጵያ ከአሜሪካ እዝ ወይም አፍሪኮም ጋር በመተባበር ያዘጋጀችውንና ከፍተኛ የጦር መኮንኖች የተሳተፉበትን የአሜሪካ ሎጂስቲክስና ኮሙኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀምሯል። ከዛሬ ጀምሮ እስከ ሐምሌ 25 ቀን የሚቀጥለው ሲምፖዚየም ዘመናዊ የቴክኖሎጂና የሎጂስቲክስ አቅምን በማሳደግ የአህጉሪቱን የጸጥታ ተግዳሮቶች በጋራ መቋቋም የሚቻልበት ሁኔታ ላይ ትኩረት እያደረገ ነው። የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን በዚህ ወቅት እንዳሉት ሎጂስቲክስና ኮሙኒኬሽን ማንኛውም ወታደራዊ ተልዕኮ በብቃት ለመወጣት ወሳኝ ነው ብለዋል። የሎጂስቲክስና ኮሙኒኬሽን ኢንቨስትመንት ዘመናዊ የመከላከያ ቴክኖሎጂ ውጤታማነትን ለማጎልበት ጉልህ ፋይዳ እንዳለውም ገልጸዋል። በአፍሪካ የሽብርተኝነት፣ ህገወጥ አሳ ማጥመድ፣ ማዕድን ማውጣት፣ የሰዎች አደንዛዥ እጽ ዝውውር እየጨመረ መምጣቱንም አስረድተዋል። የሀገሪቱ መሰል ተግዳሮቶችን ለመቋቋም ጠንካራ ትብብር ላይ የተመሰረተ ውጤታማ የኮሙኒኬሽንና የሎጂስቲክስ አቅምን መገንባት እንደሚያስፈልግም ተናግረዋል። ዜናው አበቃ። ሰላም ቆዩ።